በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በሰማያዊ ስፍራ በመንፈሳዊ በረከት የተባረካችሁ ብዙ ጸጋ ብዙ ምሕረት በጎነት የተደረገላችሁ ከዘላለም ጥፋት አምልጠን ወደ ዘላለም መንግስቱ መስቀል ላይ በተሰቀለ ጊዜ ያሳልፈን ያሻገረን ዕዳችንን ከፍሎ የተከፈለለት ሕዝብ ያደረገን ሀብተ ወልድ ስመ ክርስትናን የሰጠን ቅዱሳን አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ ያላችሁ ከሰማይ አባቱ ጋርና ከመንፈሱ ጋር ለዘላለም ስሙ የተመሰገነ ይሁን። እናንተስ እንዴት ቆያችሁ? የእግዚአብሔር ልጆች ዛሬ መንፈስ ቅዱስ በቃል ውስጥ ሊናገረን ሊመረምረን የወደደው በመስቀል ላይ በተሰቀለ ጊዜ ጌታችን ያ ወንበዴ የተባለው በቀኝ የተሰቀለው በተናገረው ቃል ውስጥ ነው የምንመለከተው። ሉቃስ 18:13 ላይ አንድ ቀራጭ መጥቶ መጸለዩን በመቅደስ ጌታ በምሳሌ አስተምሮ ነበር። ሁለት ጸሎተኞች ወደ መቅደስ መጥተው አንዱ ፈሪሳዊ አንዱ ቀራጭ እንደጸለዩ ፈሪሳዊው በዓመት አስራቱን የሚያወጣ በሳምንት ሁለቴ የሚጾም መሆኑን ጽድቁን የሚመካበትን በፊቱ በእግዚአብሔር ፊት አምጥቶ ተናግሮ ሪፖርት አድርጎ እንደሄደ፣ አሁን በጠቀስኩላችሁ ጥቅስ ላይ ደግሞ ቀራጭ የተባለው ሰው ቀና ብሎ እንኳን ማየት ሳይፈልግ ጎንበስ እንዳለ እኔ ኃጢአተኛውን ማረኝ እያለ የኃጢአቱን ዝርዝር እንኳን ለመናገር እያፈረ መጸለዩን ይነግረናል ጌታችን። የቀራጩ አቋቋም አፈሩን ያሳያል። ወደ ሰማይ እንኳን ቀና ብዬ ማየት አልችልም በማለት ዝቅ ብሎ ጎንበስ ብሎ ጌታውን አፍሮ ጸልየዋል እና በዚሁ ወንጌል ክፍል ላይ ጌታችን ተሰምቶ ጸድቆ የተመለሰ እውነተኛውን የተመለሰው ቀራጩ ሰው ያው አይናፋሩ እግዚአብሔርን ያፈረው እግዚአብሔር አምላኩን የፈራው ሰው እንደሆነ ይናገራል። እና አንዳንድ ኃጢአተኛ ሰዎች እንደዚህ ነን። በእግዚአብሔር ፊት ስንቆም መቆም እንኳን እየከበደን እናፍራለን። የቆምንበት ቦታ ጸሎት ቤታችንም ቢሆን ቤተክርስቲያንም ቢሆን መቅደስ ውስጥ እንኳን ለመግባት እየፈራ ጎንበስ ብለን ማረኝ ማረኝ፣ እኔ ቆሻሻ ነኝ፣ እኔ ድፍ የለበስኩ ነኝ፣ አንተ ጻድቅ ቅዱስ ሆይ ማረኝ ብለን እንወጣለን። ይሄ እንግዲህ ከዚህ ሰው የዚህ ሰው አይነት መንፈስ ነው እና ንስሐ ስንገባ በእግዚአብሔር ፊት ስንመጣ በዚህ መንፈስ መምጣት በጣም ትልቅ ነገር ነው። ግን ሁል ጊዜ ደግሞ ከእግዚአብሔር ቤት ጠፍቶ ከእግዚአብሔር ቤት ርቆ ከመቅደሱ ከወደ ምሕረቱ ከቅድስቱ ከሥጋው ደግሞ ርቆ ሁሌ አጥር ጥግ ላይ ቆሞ ማረኝ ማረኝ ያሉ መመለስ እሱ መንፈሳዊ አምልኮ ነው ማለት ግን አይደለም። ንስሐ ለመግባት የሚመጣው በበደለ ጊዜ ኃጢአት በሰራ ጊዜ አንድ ሰው እግዚአብሔርን እየፈራ ይቅርታ ሊጠይቅ እንዲገባ ማስተማር እንጂ ዕለት ተዕለት ውስጠኛው ክፍል ገብቶ በመጸለዩ ያ ፈሪሳዊ አልተደመጠም በማለት ውስጥ የሚገቡትን እየኮነኑ ውጭ ቆሞ መቅረት አይደለም። እንደሱ አይደለም ሐሳቡ። ይህን በሚመስል ሁኔታ ንስሐ የገባ ደግሞ ሌላ ሰው ታያላችሁ። መስቀል ላይ ጌታችን ኢየሱስ ክርስቶስ መስቀል ላይ በተሰቀለ ጊዜ እንግዲህ ብዙ ቃላቶችን 7 ንግግሮችን መናገሩን እናውቃለን ሁላችንም። እና ከነዚህ ንግግሮች ውስጥ አንደኛው በቀኝ የተሰቀለው ሽፍታው ወይም ወንበዴው ጌታችንን በመንግስት መጣ ጊዜ አስበኝ ብሎ መጸለዩን ነው ታያላችሁ። በመንግስት መጣ ጊዜ አስበኝ። በጣም አስገራሚ ጸሎት ነው። በነገራችን ላይ ብዙ ያልተነገረለት ሰባኪዎች ብዙ ያልሰበኩለት በጣም አስደናቂ ቃል ነው። ማቴዎስ 27:46-45 በደንብ ይዩት። አስገራሚ ቃል ነው። ለምንድን ነው አስገራሚ የሚሆነው? ይሄ ሰው ስለ ክርስቶስ ይሰማል። አንዳንድ ሊቃውንት እስራኤላዊ አይደለም ይሉታል። በዛ በነገድ በጎሳ ከአሕዛብ
የሆነ ነው ይሉታል። ደግሞ እንዲሁ እስራኤላዊ ነው የሚሉትም ደግሞ አሉ። ግን በሁለቱም ወገን ቢሆን የእግዚአብሔር መንግስት ከሚጠባበቁ ሰዎች አንዱ ይመስላል። መንግስት አለ፣ ቢመጣ መንግስት አለ። አሁን እኛ ልክ እንደምንለው በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ። ይሄ የእግዚአብሔር መንግስት የሚጠብቅ ትውልድ አለ። እዛ ትውልድ ውስጥ አባል የሆነ ይመስላል። ምክንያቱም መንግስት አለህና ስትመጣ አስበኝ አለው ነው የሚለው። ይሄ እምነቱ በጣም አስገራሚ ነው። ይሄ እምነቱ ደግሞ የሚገርማችሁ እኛ ጌታችን ኢየሱስ ክርስቶስን አመንን ብለን የምንመካው እኛ መስቀል ላይ ተሰቅሎ ሞቶ ተቀብሮ ከ3 ቀን በኋላ ሞት እንደራጉት ተነስቶ አይተናል። በአሸናፊነቱ አይተናል። ይሄ ሰው ግን ጌታችንን ሞት የሚያሸንፈው በመሰለ ሰዓት ነው ያየው። ሰውነቱ እንኳን ደቆ ውስጡ ያለው ፈሳሽ አልቆ ተጠማው በሚልበት ሰዓት ነው ጌታን የተመለከተው። በዚህ አይነት ሁኔታ አይደለም ልብሰ መንግስት ደህና ልብስ እንኳን ያለበሰ ልብሱን በጣ የወሰዱበትን እርቃን ስጋውን የተሰቀለን አንድ መምህር መንግስት አለ ብሎ ማመኑ አይገርማችሁም? እግዚአብሔር ልጆች አይደንቃችሁም? የዚህ ሰው እምነት አሁን ካለው ከቢሊየን ክርስቲያን እንደሚበልጥ አታው። እየሞተ ያለን አንተ መንግስት አለ ብሎ ማመን ቀላል ነው? እግዚአብሔር ልጆች ምን ያህል በየዋህነትና በቅልብ ጌታን እንዳመነው ታላችሁ። መንግስት ያለው እንደሆነ ከመስቀሉ ጀርባ ድል እንዳለ ከመስቀሉ በኋላ አሸናፊነት እንዳለ መስቀል ላይ ሆኖ የተመለከተ ወንጌል ሰምቶ ቢሆን ደግ አልሰማም። እሱ ዘራፊ ነበር። እንደገና ደግሞ መስቀል ላይ የተሰቀለ ጊዜ እጅግ የሚያስገርመው ነገር እሱ ለሰራው ኃጢአት በብሉይ ኪዳን የሚጠይቀውን እንኳን የሕግ ስርዓት አልሰራም። የመስዋዕቱ በግ እንዲታረድለት ሌላም የካህናት አለቆችን ማናገር የሚያስፈልገው ስርዓት ነበር። እሱን አላረገም። እድልም ጊዜም አልነበረም። ነገር ግን ክርስቶስ የካህናት አለቃ እንደሆነ በደንብ ሳይረዳ ይቅር ግን እንደሚል ግን አምላክ እንደሆነ በሰው ሕይወትና ህልውና ላይ ስልጣን እንዳለ አምኖ ነበር። ይቅር እንደሚል የሚያምኑ እምነታቸው ጽድቅ ሆኖ እንደሚቆጠር ሮሜ 4:5 ላይ ተጽፏል። ኃጢአትን ይቅር በሚለው የሚያምኑ እምነታቸው ጽድቅ ሆኖ ይቆጠራል። ብዙ ክርስቲያኖች ትልቁ ችግራቸው ነው ታውቃላችሁ? እግዚአብሔር ልጆች እግዚአብሔር ይቅር ይላል ብለው አያምኑ። እግዚአብሔር ይቅር ይላል ብለው እንኳን ቢያምኑ 1 2 3 ኃጢአታቸውን ይቅር እንደሚል የሚያምኑት ምህረቱ ለዘላለም እንደሆነ የሚያምኑ ጥቂት ክርስቲያኖች ናቸው። ይሄ ሰው ጌታችን ይቅር እንደሚል አምኗል። መንግስትም ያለው እንደሆነ አምኗል። ደግሞ ይቅር የሚለው ፍጹም በሆነ ጸጋውና ቸርነቱ እንደሆነ አምኗል። ምክንያቱም መስቀል ላይ ነው፣ እየሞተ ነው። ይቅር በለኝ ብሎ ሊሞት ነው። እንግዲህ ያስቡት፣ ይቅር በለኝ ብሎ። ስለዚህ እግዚአብሔር ልጆች አንተ ይቅር ባይ ስለሆንክ ለኃጢአት የምከፍለው ምንም ዋጋ ባይኖረኝም ግን ይቅር በለኝ አለ። የብዙ ኃጢአን ስነ ልቦና በዚህ ቃል መገንባት አለበት። እግዚአብሔር ይቅር እንደሚል የሚያምኑ መብዛት አለባቸው። እውነት ለመናገር ሰው ለኃጢአቱ ምን ይከፍላል? አባቶች በቤተክርስቲያን ስርዓት በሚስጥረ ንስሐ ውስጥ ስርዓት ንስሐ ሲፈጸም ቀኖና የሚባል አለ። ቅጣት፣ ይህን ያህል ጾም፣ ይህን ያህል ጸልይ፣ ይህን ያህል ስገድ፣ ምጽዋት አድርግ ይላሉ። አንዳንድ ሰው ይሄንን የኃጢአቱ ዋጋ እንደሆነ አድርጎ ያስባል። ግን ልክ አይደለም። ሰው ለኃጢአቱ ዋጋ ምን ይከፍላል? ሞቱን እኮ ነበር መክፈል ያለበት። ምክንያቱም የኃጢአት ዋጋ ሞት ነው ይላል። ሞት መከፈል ሲገባ ስግደት ይከፈላል እንዴ? ጾም ይከፈላል እንዴ? አይከፈልም። ክርስቶስ ስለሞተ ነው አባቶች ደፍረው ጾሙ ስገዱ ያሉት። የኃጢአቱ ደሞዝ መስቀል ላይ ስለተከፈለ ይቅር እንዲል በፊቱ ደጅ ጥኑ፣ ጎንበስ ቀና በሉ፣
አድነኝ በሉ፣ ስላዳንከኝ አመሰግናለሁ በሉ ለማለት ሰውነታችን መንፈሳዊውን ስርዓት እንዲለማመድ ለማድረግ ነው ያንን የሚሰጡ እና ይሄ ሰው ለኃጢአቱ ዋጋ የክርስቶስ ሞት እንደሆነ ደመ ነፍሱ ነግሮታል። ስለዚህ በመንግስት ስትመጣ አስበኛል። ሞት ቢገባው ወንጀለኛ ሰው ነው። በመንግስት ህጋዊ ስርዓት ፍርድ ሞት ተፈርዶበታል። ይሄ አስገራሚ ነገሩ ነው። ቸርነቱን ማመኑ፣ ዋጋ ያንተ እኔ ምን ዋጋ አለኝ ማለቱ። እንደገና የጌታችን መልስ ደግሞ በጣም ያስገርማል። እውነት እልሃለሁ ከኔ ጋር በገነት ትሆናለህ። ጌታ ገነት እንደሚያስገባው ነገረው። ደስ ይላል በጣም። ግን ከኔ ጋር ትሆናለህ ያለው አለ ክርስቶስ። ገነት ምንድነው? ይወላችሁ ገነት መልካም ተድላ የሚባል ህይወት ነው። ለኛ በዚህ በስጋ ዓለም ስናየው የሰማዩ ገነት በክርስቶስ ብርሃን የደመቀ ነው፣ የታወቀ ነው። ግን ይሄኛው የህይወታችን ገነት ምድረ ገነት የምንለው እሱ ያለ ክርስቶስ ግን ምንድነው? አንዳንድ ጊዜ እባብ የሞላበት ገነት አለ። ታውቃላችሁ፣ ሰው ምቹ ህይወት አለው፣ የተደላደለ ህይወት አለው፣ ነጭ እንጀራ አለው፣ ሰፊ አዳራሽ አለው፣ ለምለም መስክ አለው። ግን እባብ የሞላበት መስኩ፣ ሸንጋይ የሞላበት የዋሃን ነፍስ የሚያታልል ተናዳፊ የሞላ የሚሄድበት ገነት አለ። አዳም እና ሔዋን በእባብ ተፈተኑ እኮ ነው የሚለው። ገነት ውስጥ ምቾት ውስጥ ሆነን እባብ እንዳይነድፈን እንጠንቀቅ። እግዚአብሔር ልጆች ምቾት ውስጥ ሆነን ሰው ላይ እንዳንፈርድ። አንዳንዴ ሰውነታችን ጥሩ ሲሆን ሲገዛል እግዚአብሔር እኛ ምን ችግር እናመጣለን መሰላችሁ? ሰው ላይ እንፈርዳለን። ደካማው ላይ፣ ሰነፉ ላይ፣ የኔ ቢጤው ላይ። ገነት ሲሆን ቤታችን ሰውነታችን እባቡን በውስጣችን እናዳምጠዋለን ሲፈርድ። ተጠንቀቁ። በተመቸን ጊዜ፣ በተደላደለን ጊዜ፣ ውስጣችን ዙሪያችን በታጠረ ጊዜ ፋይናንሻል ፍሪደም፣ ጤና፣ ህይወት፣ እግዚአብሔርን መፍራት፣ ቅድስና በህይወታችን ሰውነታችን ሲገዛ ተጠንቀቁ። ገነትም ቢሰጠን ክርስቶስ ከሱ ጋር እንዲሆን መለመን ደግሞ ያስፈልጋል። ህይወት ገነት ቢሆን፣ ኑሮ ገነት ቢሆን፣ ስራ ገነት ቢሆን፣ ትዳር ገነት ቢሆን ከክርስቶስ ጋር እንዲሆን እባብ እንዳይነጥቀን ያችሁ ዛሬ ከኔ ጋር በገነት ትሆናለህ ሲለው እባብ እንዳይነጥቀው ነው። ግን የተቀመጡ አባቶቹ ከገነት በእባብ ምክንያት መውጣታቸውን ጌታ ስለሚያውቅ ነው። እና የፈለገ ምቹ ህይወት መደላድል ቢኖረን ያለ ክርስቶስ ግን ገነትም ገነት አይደለምና ከኔ ጋር በገነት ትሆናለህ። በእውነትም ይሄ ሰው ይሄ ወንበዴ ክርስቶስን በጣም እንደፈለገው ታውቃላችሁ፣ ታያላችሁ። ምክንያቱም ጌታ የልብን ነው የሚመልሰው፣ የአፍን አይደለም። ስንጸልይ የልባችንን ነው የሚመልሰው። ለምሳሌ በልባችን ይሄ ነገር አይሆንም እስቲ ዝም ብዬ ልጸልይበት ካልን እና ከጸለይን እግዚአብሔር የአፋችን አይደለም የልባችንን። በአፋችን ስጠኝ አድርግልኝ እንለዋለን፣ ግን ልባችን የሚለው ሌላ ይሆናል። ስለዚህ እግዚአብሔር የልብን ስለሚያዳምጥ ይሄ ነገር የሚሆን አይመስለኝም፣ ግን ልጸልይ ስላልን አይመስለኝም ስላልን ነገሩን አያደርገውም ማለት። መልስ ሁሉ ከሰማይ ሲመጣ የልብ መልስ ነው የሚመጣው። እዚህን አጥብቀህ ልብህን ጠብቅ፣ የህይወት መውጫ ከእርሱ ነው የተባለው። እና ይሄ ወንበዴ ሰው ልብ ውስጥ ያለውን ሐሳብ ነው ጌታችን ያሳየን። ገነት ውስጥ ከዚህ መምህር ጋር በኖርኩኝ፣ አጠገቤ ከተሰቀለው ጋር፣ ምሕረት ከሚናገረው ጋር፣ ይቅር ከሚለው ጋር፣ በሰቃዮቹ ከማይፈርዱ ጋር በኖርኩኝ እያለ ልቡ የተመኘ ይመስላል። ዛሬ ከኔ ጋር በገነት ትኖራለህ ብሎ መልስ ሲሰጠው ከልቡ ተነስቶ ነው። እንግዲህ እግዚአብሔር ፊት ስንቆም በንስሐ እንደዛ ቀራጭ ሰው ወይም እንደዚህ ወንበዴ ሰው ሊሆን ይችላል። የንስሐ ጊዜ ነው፣ ጾም ልንይዝ ነው። እግዚአብሔር ይመስገን። በእግዚአብሔር ፊት የምንናዘዝበት፣ በደላችንን የምናይበት፣ ራሳችንን የምንመረምርበት፣
በእግዚአብሔር የጸጋ ዙፋን ፊት የምንቆምበት ስጋው ደግሞ የምንቀበልበት ተናዘን ቅዱስ ጊዜ ነው የመጣው። እግዚአብሔር ጊዜውን ይባርክልን፣ ሰማኑን በልቦናችን ይጻፍልን፣ መንፈስ ቅዱስ ሁላችንን ይቀድስ፣ ኃይሉ በሕይወታችን ይስራ። ቀሲስ አሸናፊ ገብረ ማርያም ነኝ። የእግዚአብሔር ቸርነት እናታችን ቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። ትምህርቱ ላይ ኮሜንት አድርጋችሁ ላይ ካጋችሁ ውጡ።